የዳዊት ቤትና የሳኦል ቤት ብዬ መንፈስ ቅዱስ ገልጦልኝ እያስተማርኩ ዛሬ አምስተኛ ሳምንቴ ነው እና የጀመርኩት ሁለተኛ ሳሙኤል ምዕራፍ 3 ቁጥር 1 ላይ ነው። የጀመርኩት ትምህርቱን ምንድነው? በዳዊት ቤትና በሳኦል ቤት መካከል ለረጅም ዘመን ጦርነት ሆነ። ጦርነቱ የግለሰብ ሳይሆን ጦርነቱ የቤቶች ነው። ጦርነቱ የሲስተም ነው እና ሁለት ሲስተም ነው ፋይት ሲያደርግ የነበረው። የግለሰብ አለመሆኑን የምናውቀው ይሄ ጽሑፍ የተጻፈው ሁለተኛ ሳሙኤል ምዕራፍ 3 ቁጥር 1 ላይ ነው። ሁለተኛ ሳሙኤል ምዕራፍ 3 ላይ ደግሞ ሳኦል በሕይወት የለም ነበር። ኦልሬዲ ሳኦል አንደኛ ሳሙኤል ላይ ነው የሞተው። ስለዚህ እየተወራ ያለው ስለ ቲንኪንግ ነው፣ ስለ አስተሳሰብ ነው። ስለዚህ በኢትዮጵያ ቤተክርስቲያን ውስጥም መሞት ያለበት የሳኦል አስተሳሰብ አለ። ትወዱታላችሁ? አሳዘናችሁ? ቀብር ልደርሱ ነው? ይሙት ስላሜን በላ። የሳኦል አስተሳሰብ ለመንፈስ ቅዱስ የማይመች ነው። የሳኦል አስተሳሰብ ውስጥ እግዚአብሔር አይከበርም። የሳኦል አስተሳሰብ ውስጥ ሁሉ ጊዜ ሰውኛ ነው። ሰው የነገሰበት፣ ትልቅ ሰው የተከበረበት፣ ገንዘብ የተከበረበት፣ በዳዊት ቤት ደግሞ እግዚአብሔር የተከበረበት ነው እያልኩ አውርቻለሁ። አልቀጥልም። ባለፈው ሳምንት ግን በጣም ስፔሻል ኢሹ ጀምሬ ነበር። ምንድነው? አንዱ የሁለቱ ቤቶች ልዩነት በሕይወታቸው ለማሸነፍ ወይም ድልን ለማግኘት የሚሄዱበት መንገድ ይለያያል ብዬ ጀምሬዋለሁ። እና ሁሉ ጊዜ አሪፍ ነገር ካገኘ ምን በል ብያለሁ? ኮርጅ ብያለሁ። ኩረጃ የት ነው መጥፎ አልኩኝ? ከትምህርት ቤት ውጭ ግን ደና ነገር ኮርጅ። ዘናጭ ካገኘ ኮርጅ። ቅባት ያለበት አገልጋይ ካገኘ ኮርጅ። ጀዝባውንስ ጀዝባ ይባላል። ናባልም ጀዝባ ነበር የሚል ገና አስተምራቸዋለሁ፣ አግኝቻለሁ። ይላል መጽሐፍ ቅዱስ። ናባልም እንደ ስሙ እንደዛው ጀዝባ ነበር ይላል። ጀዝባ ማለት የመንፈስ አካሄድ ማያቅ፣ የስፒሪት ዓለምን ፍሎ ማያቅ፣ እግዚአብሔር ሲሄድና እግዚአብሔር ሲመጣ የማይገባው ሰው ማለት ነው። እሺ ልትናደር ነው እንዴ? እኔ ጀዝባ አይደለሁም በለው አጠገብ ያለው። ለማንኛውም እየገባችሁ አይደል? የማይገባው ሰው አለ። አላያችሁም? ቸርች ውስጥ አክሱም ሐውልት ሆኖ የሚጨርስ ሬፋጋሳ ስትል ዛጋ እንደሱ ሲጮህ ምንም እንደተፈጠረ የማይገባው በሰማያ የምትኖር ሲባል እያለቀ እንደሆነ ይገባዋል። ያኔ ነው የሚገባው። ሲመጣም ሳይኖርም አይገባው። ይሄ ግን የዳዊት ቤት ነው። ከመጣ እልልታ ትሰማል፣ ከመጣ ጩኸት ትሰማል። ይሁን አለ። ልባርካችሁ። ዛሬ ቤት ስትገቡ የሚጋፋ ደመና ይዛችሁ ግቡ። አሜን ነው። ቁጭ በሉ። ስለዚህ አሁን መምረጥ ነው። ሳኦል ድል ማድረግ የሚፈልገው በምንድነው? በታክቲክ። ጦርነት ሲመጣበት ምን ይላል መሰለ? የማይችለው ጠላት ሲያገኝ ይሄን ለሚመታልኝ ልጄን እድራለሁ ይላል። እና ሰው ምን ይላል መሰለ? ዙሪያ ያለው ጥበበኛ እኮ ነው ይሉታል። ምንም ጥበበኛ እኮ አይደለም። አንዳንድ ሰው ቸርች ውስጥ አቃል ጥበብ የምትለው መንፈስ ቅዱስ የሌለበት አካሄድ ነው። አንድ ጊዜ አንድ ነው ሲኒየር የምለው ማከብረው ሰው የሆነ ሀገር ጥበብ ከኔ ተማራለሁ። ሳይው ጥበቡ ምድራዊ ነው፣ ሰውኛ ነው፣ አይመቸኝም። ለዚህ ማን የቦሌ ልጅ አይደለም እንዴ ብራዘር? ትቼው እኮ ነው። ዝም ብለህ ወጣ ብለህ እዚህ ጋር ራይድ ስትይዝ የኖኬ ሰፈር ልጅ ነው ብለህ ጠይቃቸው ይነግሩሃል። በሚስጥር ኪሴ ስንት እንደሚይዝ እንደነበር ምን ያልኩት አልናገር። እዚህ ከገባህ መተውን ያለብህ ሁለት ነገር የለም። ሁለት እዚህ ቤት የምታሸንፈው ከእግዚአብሔር ጋር ነው። ስለዚህ ነገርኳችሁ። አንዳንድ ሰው
እንትን ጮሌነቱን መንፈሳዊ ዓለም ላይ ይዞት ሊመጣ ይፈልጋል። ይሄ የሳኦል ቤት ነው። ተጋባዳ የዳዊት ቤት እስከሆንክ አንተ ድሮ ፋራ የምትለው ፋራ ሲያረገ ፈገግ ብለህ ነው የምታሳልፈው። ለምን? አንተ የተውከው መንገድ ነው። አንተ የተውከው ነው። አልፈልገውም፣ አያዋጣኝም ያልከው መንገድ። ስለዚህ ዳዊት ጋር ስትመጣ የሳኦልን ልብስ ሲያለብሰው ይሄ ጉዳይ አለው አልፈተሽኩትም አለ። ማለት never experience this። አረ ይኸውልህ እንግሊዘኛ ይመጣል እኮ አንዳንዴ ደግሞ በደንብ ነው ሙሉን ነው የሚመጣል። እና አልፈተንኩትም ምን ማለት አንበሳና ድቡን የገደልኩበት ጉልበት ውስጥ ይሄ ልብስ የለም። እዚህ ደርሼ እንዴት ድል እንደሚደረግ ትነግረኛለህ? ከጫት ቤት አውጥቶኝ ከዱርዬነት አውጥቶኝ አስሬ ፖሊስ ከሲወስደኝ ነበር አውጥቶኝ እዚህ ከደረስኩ በኋላ አንድ እዚህ ያደረሰኝ ሀዲድ አለ። ማጋባን ያሳ ከእግዚአብሔር ጋር ጀምራል፣ ከእግዚአብሔር ጋር ጨርሳል። ጩህና ማሸነፈው በሱ ነው በልስ። ስለዚህ ሳምንት የሄድኩትን አልልም። እግዚአብሔር የዳዊት ቤት ከሆንክ የማይፈቅድልህ የድል መንገዶች አሉ። የነ ሙስጠፋ ሁላንተ አይፈቀድም። ሙስጠፋ እንዴ እኔም ሴት ነኝ እኮ አቀበታለሁ። አይሆንልሽም እመኚ አይሆንም። እኛ ማናቀበትም እንዴ አቺ ውሸት። አንዳንድ ሰው ቸርች ይፎክራል። አያችሁት ማለት እኛ ተተነው እንጂ ውሸት እስቲ ሂጂ እንደማያዋጣሽ አውቀሽው ነው። አንቺ ሰይጣንም አይደለም የሚዋጋሽ እግዚአብሔር ራሱ እንዲህ ወደ ኋላ ተመለሽ ወደ ቸርች በሩን ይዝብሻል። አንድ ቀን ለምሳሌ ሳኦል ጦርነት ሊወጣ ሲል አንደኛ ሳሙኤል ምዕራፍ 13 ቁጥር 15 ላይ ስለዚህ ፍልስጤማውያን ወርደው ወደ ጌልጌላ ይመጡብኛል፣ እሺ እኔም የእግዚአብሔርን ሞገስ አልለመንኩም፣ እሺ ብዬ አሰብኩ። ስለዚህ የሚቃጠል መስዋዕት ማቅረብ ግድ ሆነብኝ። እሺ ሳሙኤልም እንዲህ አለ፣ የማይገባህን አደረክ፣ እሺ አምላክ እግዚአብሔር የሰጠህን ትእዛዝ አልጠበቅም። ጠብቀኸው ቢሆን ኖሮ መንግስት በእስራኤል ላይ ለዘላለም ባጸናልህ ነበር። እሺ አሁን ግን መንግስት አይጸናም። እነሆ እግዚአብሔር እንደ ልቡ የሚሆንለትን ሰው አግኝቷል። አንተ እግዚአብሔርን ትእዛዝ ባለመጠበቅህ እርሱ የሕዝብ መሪ አድርጎ መርጦታል። ምን እያለው ነው? እግዚአብሔር ካንተ ጋር ያለውን ፕሮግራም ቀይሯል፣ ትቶሃል፣ አዝኖብሃል፣ ካንተ ለሌላ ተሰጥቷል እያለው አሁን በይሳን ንስሐ ትገባ። ዳዊት ነው ምንድን ነው የሚለው? ይወድቃል፣ ወደ ማቅ ይለብሳል። ይሄኛውስ እንዲህ አይነት ትንቢት እየመጣለት ከዛም በኋላ ይላል ከዚያ በኋላ ሳሙኤል ከጌልጌላ ተነስቶ በምድያም ግዛት ወዳለው ወደ ጊብዓ ወጣ። እሺ ሳኦልም አብሮት የነበሩትን ሰዎች ቆጠራቸው። አሁን እግዚአብሔር የለም አብሮህ እያለው ሄደ። እግዚአብሔር ማን አለ? ቆይ 1 2 3 4 5 6 እግዚአብሔር የለም። ቆይ ማን አለ? ሰው ይቆጥራል። ስንት ደረሰ ቆጥሮ? 600 ያህል ነበር። 600 ሰው ቆጥሮ ወጣ። እግዚአብሔር የለሁም እያለው ሰው ይቆጥራል። ጋሻ አለ፣ እትዬም አሜሪካ አለች፣ አባዬም አለች ለንደን። እኔ የለውም ካንተ ላይፍ ስታይል ውስጥ ወጥቻለሁ እያለ ዘይት ፋብሪካ ያለው አጎቴ አለ፣ እሱም ጋር ስራ ገባለሁ። አባዬ የማትኖርበት ቤት አለ፣ እሱ ተቆልፏል፣ እዛ ገባለሁ። ሰው ይቆጥራል። እኔ የሚገርመኝ ቆጥሮ ለጦርነት ሲወጣ እግዚአብሔር ዝም አለው። አሮን ኬር አለ።
ሳኦል መጀመሪያ ማመራረጡ በአሕዛብ ወግ ነው አይደል? እሺ ሳኦል የተመረጠው በአሕዛብ ወግ ነው አይደል? የአሕዛብ ወግ ድል የሚገኘው በፈረስ ብዛት ነው። አሕዛብ ለጦርነት ሲዘጋጁ ሰው ነው የሚቆጥሩት። ምን አለ ንብ ባንኩስ ምን አለ እንትን ምን አለ ህብረት ባንክ ምን አለ? ያኛው ባንክ ምንድነው? ይሄ ቀንድ ያለው እሱ ነው የባለ ሀብቶች ዘመን ምን አለ? ስንት አለ? አካፊው አዳም። ይሄማ የአሕዛብ ሲስተም ነው። መጀመሪያ ራሱ እንደ አሕዛብ ንጉሥ እንፈልጋለን ሲሉ እርሱ አላቸው እግዚአብሔር ራሱ 50 አለቃና 100 አለቃ ሾሞ እንዲዋጋላችሁ ነው አይደል? እኔ እንዳልዋጋላችሁ ብሏቸው አልኩ። 50 አለቃ 100 አለቃ ሾሞ ለምትጽፉ ሰዎች ልንገራችሁ። አንደኛ ሳሙኤል 8:12 አንተ የሚያሳዝን ህዝብ እኮ ነው። እዚህ የደረሰው እኮ ባህር እየተዋጋለት እኮ ነው። ቤተ መንግስት ጓጉንቸር ገብቶለት እኮ ነው ከግብጽ የወጣው። ከዛ በፊት ዝንብ ነበር የሚዋጋለት። እና ምን ትፈልጋለህ? እንደ አሕዛብ አይነት ንጉሥ። እስቲ ምን አይነት 50 አለቃ 100 አለቃ ሻለቃ ጀነራል ነው የፈለካ? ኧረ ጩኸና እግዚአብሔር ይዋጋልኛል በላንዴ። አልሰማሁሽም ብትጮህ ምን አለ በለውስ። አንዳንዶቹን ሻለቆች 50 አለቆች ያደርጋቸዋል። ሌሎቹን መሬቱን እንዲያርሱና እህሉን እንዲያሽጡ፣ የቀሩትን ደግሞ የጦር መሳሪያ ለሰረገላ የሚሆኑ ዕቃዎችን እንዲሰሩ ያደርጋቸዋል። ቆይ እንዴ ይሄ የላቸውም ነበር ከዚህ በፊት 50 አለቃ የላቸው። ቀኑ አንተ በጠላት ሰፈር እነሱ 50 አለቃ አላቸው ይላል። የሚያሸንፉት እኮ 50 አለቃ ሳይኖራቸው እኮ ነው። እነሱ ጀነራል አላቸው ይላሉ። እናንተስ ጀነራል የለንም። የላቸውም ግን ያሸንፋሉ። ዘቫጋቲና ከሞታሳ ተጋፋዲያሳ የአሕዛብ ጦር መሳሪያ እጅህ አይገባም፣ ድል ግን እጅህ ይገባል። ሁናያስ አንዴ ጩና አሸንፋለሁ በልስ። አንድ ቀን ዓርብ ዕለት እያገለገሉ ታስታውሳላችሁ። ዛሬ እግዚአብሔር ተናግሮኛል። በዚህ በቅርብ ጊዜ ጠንቋይ ቤት ሄዳችሁ ሰዎች ስንት ሰው እንደወጣ ታስታውሳላችሁ። ግራ ይገባቸዋል። ጸለይኩ 2 ሳምንት 3 ወር ጸለይኩ። ደግሞ እዛም ልሂድ ልሞክረው። የምታሳዝነኝ እኮ ያኛውም አይሰራልህም ላንተ። ስመጣ ራሱ ትደብረዋለህ። ኧረ ሂድ እስቲ ሂድ። እምቢ ይላል አይወርድም። ዛሬ አልመጣም ትባላለህ። የለም ያንተ ድል ፈንታዛ እዚህ ነው ብፌው። አንተ ቫካቲ ከማቴ ባራ በጠላቶችሽ ላይ ታሸንፊያለሽ። በጠላቶች ላይ ድል ትጎናጸፋል። ይሁን አለ። እስቲ አንዴ ይሁን በቃ እመን። የኛና የጎረቤታችን አንድ አይነት አይደለም። ማለት እነሱ የሄዱበት መንገድ ይሄ ነው፣ ያንተ መንገድ እንደዛ አይደለም። እንዲህ የሚል ቃል አለ፣ ሰው ባልሄደበት መንገድ መራቸው። ናጋፋዲያሳ ማንም ባልተሳካለት ጎዳና ይሳካላል። የመጀመሪያ ትሆናለህ አንተ። ቆይ እሰይ አሁን ይኸውልህ ቃውን በደምብ ስሙ። ለሳኦል መቁጠር ተፈቅዷል። ወታደር መቁጠር። ዳዊት አንድ ቀን ልቁጠር አለ። 2 ሳሙኤል ምዕራፍ 24 ቁጥር 1 ላይ ከዛ ይልቅ ይሄ ታሪክ 2 ነው መጽሐፍ ቅዱስ ላይ የተጻፈው። አንደኛ ዜና ምዕራፍ 21 ላይ ያለውን ማንበብ ፈልጋለሁ። ሰይጣን በእስራኤል ላይ ተነስቶ ዳዊት የእስራኤልን ሕዝብ እንዲቆጥር አነሳሳው። ዳዊት ሲቆጥር ወንጀል ሆነ። ለያዘው እንዲህ ነገር እንዲወደ ላይ ሳኦል እኮ ሲቆጥር ምንም አላለው። ዳዊት ግን ሲቆጥር ኖ እግዚአብሔር ከሰማይ ተቆጣ። this is demonic አለ። ላንተ ያልተፈቀዱ መንገዶች አሉ። አትቁጠር። ይሄ ለሳኦል ቤት ተፈቅዷል። አካፍሎ አባስቶ ደምሮ ለኛስ የሰራዊት ብዛት አይደለም እዚህ ያደረሰን።
ይላችሁ ሙሉ አይዲያውን ብነግራችሁ እግዚአብሔር በእስራኤል አዝኖ አክቹአሊ እንደው ዲቴል አላወራም። እግዚአብሔር በእስራኤል ያዘነበት ሪዝን ራሱ በዳዊት ላይ ህዝቡ በመነሳቱ ነው። ልጁ አቢሴሎምን ተከትሎ ህዝቡ አምጾበት አልነበር? አንዳንድ ባለስልጣኖች ባላመጹ እግዚአብሔር ተቆጣ፣ ከዳዊት ሳይድ ሆነ። ንግር መጀልኩኝ እግዚአብሔር በራሱ በበደሉ እኮ ነው የተነሱበታል። አውሼም ዛሬ ባልላችሁ የተቀባ ሰው ሲበድልም አትነሳበት፣ ግድ የለም ለእግዚአብሔር ተው። በበደሉ ነው እኮ ልጁ የተነሳበት። እግዚአብሔር ግን ሲያሳድዱት ታይቶ ያንን ተራራ በእግሩ ሲወጣ ታይቶ አዝኗል እና ህዝቡን ተቆጣ። ሊቀጣው ፈለገና ህዝቡን በዴቭ ልብ ውስጥ ዲመን ሐሳብ አመጣ። ምን ሰራዊት የመቁጠር ይሄ የዳዊት ሐሳብ አይደለም። ዳዊት እኮ 5 ሰው ይዞ 4000 ሰው ለመቅጠም የሚወጣ ሰው ነው እኮ። የዳዊት ቤት ኤክስፒሪየንስ አይደለም መቁጠር፣ ካልኩሌሽን የዳዊት ቤት የድል መርህ አይደለም። ካባባኒያናስ አንተ የዳዊት ቤት ከሆንክ ሁልጊዜ ማሸነፍ ለአሕዛብ ጥያቄ ነው። በቅርብ ቀን አሁን ከአሜሪካን ሀገር መጥቶ አንድ ፓስተር ሲጨቀጭቀኝ ነበር። አይምሹ አንቺ ፊት ሲጨቀጭቀኝ ነበር። ፕሮፌት ይለኛል። እንግዲህ ረጅም ዓመት ያቀኛል። ድሮም እዚህ ሀገር ያቀኛል ማለት ነው። አሁን 20 ዓመት ሊሞላኝ ነው ወደ አባ አገልግሎት። ይሄን 2 ዓመት ተኩል እና 3 ዓመት አገልግሎታችን በጣም ፍሎሪሽ አድርጓል። ቡም ብሏል። እግዚአብሔር እኮ እንዴት እንደረዳኸኝ በዚህ 2 ዓመት እኮ ቡም ነው ያለው አንተ አገልግሎት አይደል? አዎ እስቲ ምከረኝ አለኝ። ለምን ቡም ለማለት አይውሽ ብነግረው አይውሽ የድሌን ሚስጥር ብነግረው አይውሽ ምን ታረጋለህ መሰለህ? አቮካዶ ጧጧ በኦሊቭ ኦይል ሌላ ዘይት እንዳታነካካ፣ ማታ 4 ላይ ቅጠሉን ብቻ ሰላጣው 4 ቀን ከቤት እንዳትወጣ፣ ለጋ ቅቤ አናት ላይ አድርገህ ተንበርከክ። ፀሐይ እንዳይነካ ዝም ብለህ ያለማቋረጥ 4 ሰዓት በልሳን አውራ። ከሚስት ጋር ከሰላምታ ውጪ ምንም ምን ልበለው? እንዴት ተሳካል ሲሉ ብዙ ጴንጤ እውነት እግዚአብሔር ረድቶት የደረሰ ዝም ብሎ ነው የሚያካብድብህ እንጂ ኖ ለመሰለ እናንተ እንድታምኑ ነገሩ መክበድ የለበትም። ምንም የማካብደው ነገር የለም። ምን ልበለው? እንዴት ነው የተሳካል? እንዴት ድል አገኘ? ምን ልበለው? የለማ ምን ልቁጠር? አንድ ነገር ታጣለህ አንተ በዚህ ሪዝን ምለው እና እንዴት ተሳካለህ? እግዚአብሔርም ለዳዊት በሄደበት ሁሉ ድልን ይሰጠው ነበር። ይህን ቃል ልታነቡት እፈልጋለሁ። 2 ሳሙኤል ምዕራፍ 8 ቁጥር 6 ላይ ከዚያም የደማስቆ ክፍል በሆነው የሶርያውያን ግዛት የጦር ሰፈሮችን አቋቋመ። እሺ ሶርያውያን ተገዙለት። አቤት 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 ገበሩለት። ቆይ ተገዙለት፣ ገበሩለት። መልሴ ተገዙ ገበሩለት ማለት ለሱ ሰሩለት ማለት ነው። ማኪያቫዲያ ሳኮባ እሺ ተገዙለት። አቤት የተቀጠረበትን ቤት የሚወርስ ሰው አለ። እሺ ከዛስ ገበሩለት። እግዚአብሔርም ዳዊት አሁን የዚህ ሁሉ ሴክሬት እግዚአብሔርም ዳዊት በሄደበት ሁሉ ጠብቀኝ፣ በሄደበት ሁሉ ድልን ሰጠው። እሺ ሲሪየስ ኬዝ መሆኑን የምታውቀው ይሄ ጉዳይ 2 ነው የተጻፈው። ቁጥር 14 ላይ ደግሞ ሂድ 8:14 ላይ በመላው ኤዶም የጦር ሰፈሮችን አቋቋመ። ይሄው ጭራሽ የራሱ ግዛት አድርጎ አሳረፋቸው። ኤዶማውያን ሁሉ ለዳዊት ተገዙ። እግዚአብሔር ዳዊት በሄደበት ስፍራ ሁሉ ድልን ሰጠው። ለካ ይሄ ድል የሚባል ጉዳይ ጊፍት ነው። ጊፍት እግዚአብሔር የሚሰጠው ለባ አንተ ጥረግረ የምታመጣው ሳይሆን
ሰማይ የሚያቀበለው ጉዳይ ነው። የሆነ ሰው ዛሬ ድል ይሰጠዋል። እግዚአብሔር ድልን ይሰጣል። ጋቫኒያና ኩባስ በገባበት ታሸንፋለህ። በወጣበት ታሸንፋለህ። ብትነግር ታሸንፋለህ። ብታገለግል ታሸንፋለህ። ይሁን አለ አጊፍት። ስለዚህ ዳዊት ጋር ስትመጣ እንዴት ነው ሰራዊት የምትቆጥረው? እኔ ድል እየሰጠው እኔ እየሰጠው እኔ እያሸነፍኩልህ እኔ እየተዋጋውልህ እኔ ድል እያደረግኩልህ ጠላቶችን እየመታውልህ መብረቅ ከሰማይ እየጣልኩልህ ጃቫጋኒያና ኮሳ አጠገብ ያለውን ጠይቅል። እንዴት አንተ ሰራዊት ትቆጥራለህ በለው እስቲ። ጃቫጋኒያና ካባ እንዴት ትቆጥራለህ? ባይዘው ቆይ እየቆጠረ 9 ወር ነው የፈጀበት ሲቆጥር። ስንት ወር 9 ወር ቆጠራቸውና ምን አለ? 1,400,000 ባይዘው ቆይ ሙሉን እንድታነበው ፈልጋለሁ። የጦር አለቃው ያለውን እንድታነበው ፈልጋለሁ። በጣም ያሳዝነኛል። አንደኛ ዜና ምዕራፍ 21 ቁጥር 1 ላይ እስከ 8 ቁጥር አንብብልኝ። ሰይጣን በእስራኤል ላይ ተነስቶ ዳዊት የእስራኤልን ሕዝብ እንዲቆጥር አነሳሳው። እሺ የሚቆጥረው ሕዝብ ብቻ አይደለም። ምን ያህል ክላሽ የሚይዝ ሰው አለ? ሰይፍ የሚታጠቅ ስንት ሰው አለ? ስንት ሰው ለጦርነት ብቁ ነው ብሎ ነው የሚቆጥረው። ቀጥል። ዳዊትም ኢዮአብንና የሰራዊቱን አዛዦች። ኢዮአብ ምን ማለት ነው? ስልጣኑ ምንድን ነው? ኢዮአብ ማለት በቃ ዝም ብላ አሁን ምሳሌ ላርጋቸው። ብርሃኑ ጁላ ማለት ነው። የእስራኤል ብርሃኑ ጁላ ናቸው። ቀጥል። ወዶታለሁ እንግዲህ ምንም ለምሳሌ ነው ያነሳሁት። ሄዳችሁ ከቤርሳቤ እስከ ዳን ያሉትን እስራኤላውያን ቁጠሩ። እሺ። ከዚያ ምን ያህል እንደሆኑ አውቅ ዘንድ ንገሩኝ አላቸው። እሺ። ኢዮአብ ግን እግዚአብሔር የእስራኤልን ሰራዊት አሁን ካለው በላይ በ100 እጥፍ ያብዛው። አሁን ይኸውልህ ደነገጠ። we never experience this አለው። የኛ ቁጥርን አናውቅም እኮ ምን ነው ንጉስ? ይሄ የኛ ኤክስፒሪየንስ አይደለም። ያውቃል፣ አበኔርም ያውቃል። እግዚአብሔር ከኛ ጋር ወጥቷል እያሉ ጦርነት ሲያሸንፍ ያውቃል። እግዚአብሔር ልውጣ አልውጣ ውጡ ብሎናል፣ አገኛቸዋል ታገኛቸዋል አለ ሲል ነው የሚታወቀው። ዳዊት ሲጸልይ ነው የሚታወቀው። ለጦርነት እንቁጠር ሲለው ደነገጠ። እንዴ አረ ንጉስ እንደው ከፈለገ ይጨምራቸው እልፍ ያደርጋቸው ምን አስቆጠረን? እኛ ደንግጧል። ያውቀዋል የሰራዊት ብዛት እንደማያሸንፍ። ባይዘው አበኔር ከመቼ ጀምሮ ነው ጦረኛ የነበረው? ከሳኦል ዘመን ጀምሮ ነው። ያውቃል ንጉስ በሰራዊት ብዛት እንደማይድን ያውቃል። የሳኦል ቤት ሲወድቅ አይቶታል። ዳዊት እንዴት ይቆጥራል? ከዛ ምን አለው? ቀጥልልኝ። ጌታዬ ንጉሥ ሆይ ሁሉስ ቢሆኑ የጌታዬ ተገዦች አይደሉምን? ታዲያ ጌታዬ ይህን ማድረግ ለምን አስፈለገው? ለምንስ በእስራኤል ላይ በደል ያመጣል አለ። ይሁን እንጂ የንጉሥ ቃል ኢዮአብን አሸነፈው። ስለዚህ ኢዮአብ ወጣ፣ በመላው እስራኤል ከተዘዋወረ በኋላ ወደ ኢየሩሳሌም ተመለሰ። ኢዮአብ ሲቆጥር እየፈራ ነው የሚቆጥረው። እንዲሁም የቢንያምንና የሌዊን ነገር ነው አልቆጠራቸውም። በቃ ፈራ። ሌዊንና ቢንያም ይቅሩብኝ እኔ አልቆጥርም። እንዲህ ሰው ይምል ሊያስቀስፈን ነው አለ። አንድ ታችን አንድ ጊዜ እንደዚህ አለች። ኤፍሬም ነው የሚነግረኝ። ታችን እዚህ ጉባኤ ውስጥ አለች። ጌታ ይባርክሽ። እና ዘማሪ ኤፍሬም አለሙ ሊያገለግል ወደ አንድ ሀገር ሄዶ ሌላ የተጋበዘ አገልጋይ አለ። ያ አገልጋይ እኛ ማለት ትንንሽ እግዚአብሔሮች ነን፣ እኛ ማለት አማልክት ነን፣ አምላክ ነን ይላል። እኔ የምልህ ኤፍዬ ያለችኝ አለች፣ ይሄ ጉዳይ ሚስማር ላይ ያዘንብብን ነውና ጉባኤውን ጥለን ብንወጣ ሳለችኝ አለ። እውነት እኮ ነው። አንዳንዱ እኮ ያስፈጃል። አበኔር አሳዝን። ኧረ እባክህ ነገር ሚስማር ያዘንባል። ኧረ ተው ንጉሥ፣ ኧረ እባክህ ያስፈጀናል።
ከመሬት በእግዚአብሔር እጅ ተነስተ እስቲ እንመካከርበት እምበላው የሌለ አንድ ጉርሻ ብርቅ የነበረብህ ሰውዬ ዛሬ በእግዚአብሔር እጅ ስትበላ ትቆጥራለህ። ሰራዊት ሻማ ደጋቫስ የሚያስቁኝ ሰዎች አሉ። የሚያስቁኝ የሚበሉት እኮ የላቸውም ነበር። የዚህ ሀገር ነገር አይረጋጋም። እንደምንም ብለን ገባ ፓስፖርታችን አዘጋጅተን ምናምን ብንቀመጥ ይሻል። ትፎክራለህ አንተ ራስን ልታስመልጥ አገር ሲያልቅ ልታመልጥ አንተ ተጠብቀህ እንጂ ራስን ጠብቀህ ነው። ካላስመለጠ ማምለጥ ያለ ይመስላል። ዳዊት እግዚአብሔር አለቴ እኮ ነው ሲል የኖረው አለቴ መደበቂያዬ። ዛሬ ሰራዊት ልቁጠር ከሌ ይደብቁኛል ልበል ማዳጋፋንያ ተቦሳባ አላባሳ የትንቢት ኃይል አፌ ላይ ይመጣል። የሰራዊቱ ጌታ እግዚአብሔር ይዋጋላችኋል። ኧረ እባክህ ንጉሥ በእስራኤል ላይ ግፍ አታምጣ ፕሊስ አለ አበኔር። አታስመታን፣ አታጣላን ከሞገሳችን። ድል ከሰጠን ጌታ አውቀዋለሁ። በሳውል ዘመን አንተ በተቆጠረ ሰራዊት አለ የሚያሸንፍ ነው። ሲረዳን ነው የምናሸንፍ፣ ሲዋጋልን ነው። ዳዊት እኮ እንዲህ አልነበረም። ባይተው ይሄ የዳዊት ቲንኪንግ አይደለም። ወዲያው ዳዊት ምን እንዳለ ቀጥል። እሺ ቀጥል። ኢዮአብም የተዋጊዎቹን ሰዎች ቁጥር ለዳዊት አቀረበ። እነዚህም በመላው እስራኤል 1,100,000 በይሁዳ ደግሞ 470,000 ሲሆኑ ሁሉም ሰይፍ መምዘዝ የሚችሉ ነበሩ። ኢዮአብ ግን የንጉሱን ትእዛዝ አጸያፊ ነበርና። አቤት አየህ፣ ሰማኸኝ? ምን ነበር? አጸያፊ። በዳዊት ቤት መቁጠር አጸያፊ ነው። ንጉስ በሰራዊት ብዛት አይድንም ብሎ ራሱ ዳዊት። ይሄ ዳዊት ቤት ስርዓት አይደለም። ወታደር አይቆጠርም። የድል መንገድ ካልኩሌት አይደረግም በዳዊት ቤት። ማይካቶሳካ እንዲኮንኩ አሸንፋለሁ እንዲኮንኩ እሸነፋለሁ አይባልም በዳዊት ቤት። በዳዊት ቤት ለያዕቆብ ድልን የወሰንክ አንተ ነህ ተብሎ ነው የሚለው። ይህ ትእዛዝ በእግዚአብሔር ዘንድ የተጠላ ነበር። ስለዚህ እግዚአብሔር እስራኤልን ቀጣ። አሁን ስሙኝ፣ ይሄ ጉዳይ በእስራኤል ዘንድ በእግዚአብሔር ዘንድ ምን ያለ ነው? ሳኦል ሲቆጥር ለምን ዝም አለው? የሳኦል ቤት ሲስተም ነው። እግዚአብሔር የሌለበት ቤት ነው የሚቆጠረው ወታደር። እግዚአብሔር የሌለበት ቤት ነው። በዚህ ነው አቅሜ፣ ይሄ ነው ችሎታ የሚባለው። ወዲያው ያሳዝነኛል። ዳዊት ወዲያው ንስሐ ገባ ይላል። ምን ሆኜ ነው አለ። ምን ሆኜ ነው ሲል ያሳዝነኛል። ቀጥል፣ ይዛው ንስሐ ገባ። ከዚያም ዳዊት እግዚአብሔርን ይህን በማድረጌ እጅግ በድያለሁ፣ የፈጸምኩትም የስንፍናን ሥራ ስለሆነ የባሪያን በደል እንድታስወግድ እለምንሃለሁ አለ። ማረኛ አለ። እግዚአብሔር ግን ቆጠርክ ብሎ 80,000 ሰው ነው የሞተው። ያሳዝነኛል። ዳዊት እዛው ንስሐ ገብቷል። በድያለሁ እያለ እግዚአብሔር 80,000 ከገደለ በኋላ አስዘነለት ይላል። እኔ እኮ ሲወዶ እኔ ራሱ ዴቭ ስለሆንኩኝ ዴቪዶ ነኝ እኔ ያጋባር ራሳካ ሳኦል ኮንክ መቀየር ትችላለህ። ቶሎ ራስን ሽፍት ቤት መቀየር ነው። ዛሬ ልነግራችሁ አልፈልግም ዲቴል። አንዳንድ ሰው ሳኦል ቤት ነው የሚኖረው፣ ልቡ ግን የዳዊት ነው። ለምሳሌ ማን ነው ካልከ ዮናታን ነው። ግን አትድንም፣ ቤት መቀየር አለብህ። ይኸውልህ ዮናታን ይመጣል፣ መድረ በዳ ይመጣል። እግዚአብሔር እኮ ካንተ ጋር ነው፣ አንተ ዋና ብትሆን እኔ ምክትል ሆናለሁ ትላለህ። ታዲያ ለምን ተመልሰህ እዛ ቤት ትሄዳለህ? እግዚአብሔር እኮ የአባቴን መንግስት ያፈርሰዋል እያልክ ትሄዳለህ የሚፈርስ ቤት። አንዳንድ ሰዎች ያስቁኛል። እኛ ቸርች እኮ ምንም እንደው መንፈስም የለም ድንዛዜ ነው እና ለምን ትሄዳለህ? አይ ግልጹ ልንገር፣ ለምን ትሄዳለህ? የተበላሸ ምግብ ያለበት ሬስቶራንት ሄደህ ትበላለህ? አንዲት ሴት ጸሎት ቤት መጣች። ምን አለች? አንድ ደቂቃ ላውራለች። እኔና እህቴ እኮ አለች መነቃቃት ስንፈልግ እሳት ስንፈልግ ሄኒ ጋር እንሂድ ነው የምንለው።
የት ነው ቸርቻችሁ? የሆነ ቸርች ነገረች። እዛስ? ኧረ እዛስ እንሄድ ሁሌ እንቅልፍ ነው። እና ለምን ትሄጃለሽ? እቤት አትተኝም? አም ሲሪየስ ብራዘር። አይ ስፍራዬ ነው። ስፍራዬ እትዬ ስፍራዬ እንዴ! አሁን የተቀመጥክበት ቦታ ዝም ብሎ ውሃ ከላይ ቢንጠባጠብ ስፍራዬ ነው ብለህ ተበሰብሳለህ። ቀይር ዝም ብለህ ቀይር በለው። እንጀራ የሌለበት መንፈስ የሌለበት እሳት የሌለበት ቦታ ዛሬ ታመልጠዋለህ። አረ የሚያስቁኝ ሰዎች ነው። የሚያስቁኝ ብዙ የሰማናችሁ ቴስቲሞኒዎች ልጆቼን እዚህ አብጥቻቸው 4 ዓመት አንድ ማስታወሳችሁ ሴትዮ ከናዝሬት የመጡ 4 ዓመት ስራ አላገኙም ነበር። ለምን ይዣቸው መጣሁ? አልመጣም ብለው ለምን? ቸርቻቸው ይቆጣቸዋል። እሺ ይቆጣቸዋል። ከዛ ምን አረጓቸው? አመጣዋቸው። ካመጣዋቸው በኋላ ምን አረጉ? እዚሁ እያሉ ጸለይኩላቸው። እዚሁ እያሉ ቴክስት አልገባም። ታስታውሳላችሁ? ፕሮግራሙን ሳይጨርሱ ለኢንተርቪው አልሄዱ። ከዛ እናትየው ብቻ ለምስክርነት መጡ። እነሱ ለምን አልመጡም? ቸርቻቸው ይቆጣቸዋል። ተቀልዳለህ እንዴ? 4 ዓመት ስራ ያስፈታ ቸርች አትለቅም። እዚህ የሚሰብርልህ ቅባት አለ። ድል የሚገኘው በቅባት ነው። ውሰድልኝ አናታካ በባሰከማታ የሆነ ሰው እጁ ሲጨብጣል። እነገባ አንድ ዘማሪ በቀደም ዕለት ቴስቲሞኒ ሰማሁ እና እዚህ ጄፒኤስ ካገለገልኩ በኋላ ዓለምን ሞላሁኝ። የዓለም በር ተከፈተልኝ። ከጄፒኤስ በኋላ ሞገሴ ጨመረ። አሁን መተሻይቼ አላቅም። አው ቸርች ተቆጡኝ። እንዴ የሚቀብር ቸርች ምን ትሰሪያለሽ? አለቅም እንዴ ናካፋስ ይሁን። ከዳዊት ቤት ጋር ነው መኖር ያለብህ። ከዳዊት ቤት ዳዊት ጋር እየዋልክ ተመልሰ ሳኦል ቤት ማደር የለብህ። ዳዊት ጋር እየዋልክ ተመልሰ ሳኦል ጋር ማደር የለብህ። ክብር ያለው ከዳዊት ጋር ነው። ተከትለ ትሄዳል። አያጋባዲያ ከማቴ አንድ ቁጭ በሉ። ቸርች ማለት ባይዘው እድር አይደለም፣ የምትጠያየቅበት አይደለም። ቸርች ማለት የምንረዳዳበት የእርዳታ ድርጅት አይደለም። መንፈሳዊ ዓለም ከኛ ጋር የሚገናኝበት፣ መና የሚወርድበት፣ አለት የሚሰነጠቅበት፣ እግዚአብሔር የሚናገርበት፣ ሰው የሚታጠቅበት፣ የደከመ የሚበረታበት፣ ነፍሳት የሚድኑበት፣ አጋንንት የሚወጣበት፣ በሽተኛ የሚፈወስበት፣ ይሄ የዳዊት ቤት ይባላል። እሺ ዮናታንን ሌላ ቀን ነግራችኋለሁ። አጠገብ ያለው ቤት አንገረው፣ ግን የሚፈርስ ቤት ውስጥ አትደር በለው። ይኸውልህ ከሚፈርስ ቤተ መንግስት በለው፣ ምድረ በዳ ያለ ቅባት ተከተል በለው። ልበለው የሰማኛል አሜን ይበል። ይኸውልህ ዳዊት የተከተለው ሰራዊት ሲቆጥር እግዚአብሔር አዘነ። ወዲያው ሜርሲ ጠየቀ፣ ምሕረት ጠየቀ፣ ተመለሰ። ለምንድን ነው ለዳዊት ሰራዊት መቁጠር ያልተፈቀደለት? ለምን ለኔ ያልተፈቀደልኝ? ለምን በካልኩሌሽን መኖር ላንቺ አልተፈቀደም? እግዚአብሔር አምላካቸው ተብሎ ሊጠራ ወዷል የሚል ቃል አለ። አንዳንድ ሰው ህይወት ላይ ትሄድና የምታከብረው ነገር ታጣለህ። ቤተሰቦቹ አያር አይደለም፣ ዘመድ አይደለም፣ የራሱ ጸባይ አይደለም፣ ግን ሰውየው ተረድቷል፣ ተከናውኗል። ይሄ ዳዊት ቤት ነው። ለምን መሰለህ? ዳዊት የኖረው በብሉይ ኪዳን ነው አይደል? ስፒሪት ሪልም ላይ ግን በአዲስ ኪዳን ነው የኖረው። ዳዊት ድልን የሚፈልገው ከውጭ አይደለም። እኔ እኮ የሚገርም ባለፈው ሳምንት ብያቸዋለሁ። ሰይፍ ለያዘ ሰውዬ ጠጠር ይዘህ ትሄዳለህ? ሰይፍ የያዘ ከዚህ እስከዚህ ብረት የለበሰ ሰውዬ ጋር
ጠጠር ይዘህ ትሄዳለህ? እሺ አይ ላቭ ዩ አዎ ይለኛል። እውነት ነው አዎ በላ። እሺ ብቻ አይደለም ሰይፍ ያለው ማን እጅ ላይ ነው? ጎልያድ እጅ ላይ። እቆርጣለሁ የሚለው ግን ማን ነው? እቆርጣለሁ የሚለው ማን ነው? ሰይፉን ያዘው ማን ነው? that was prophetic ማያሻባው ወሳ ከባና ደማስ። እኔ ባይዘው ወይ ሰው ከትንቢት ውጪ እንዴት እንደሚኖር አላቅም። I don't know እግዚአብሔር ሳይናገረው እንዴት እንደሚኖር ባባ። አይ እኔ እንኳን ትንቢት አላሳድድም። አሳደሽ ማግኘት አለብሽ። አሳጂ አንዳንድ ሰው አለ መንፈሳዊ እድገቱን ለማሳየት እኔ ብዙ ትንቢት ፈላጊ አይደለሁ። እውነሽና እኔ በጣም ትንቢት ፈላጊ ነኝ። አግኝቼ ነው እንደ ሳጋባ ቴኒያናስ እግዚአብሔር ሲናገር ሰማይ ስላንተ ሲያወራ መጀመሪያው የሚገርመው ምን መሰለህ? ትንቢት መምጣቱ አይደለም፣ በሰማይ አቴንሽን ውስጥ አንተ መኖር። ቆይ አሁን ዝም ብዬ እንደው ሚስጥር ብነግርሽ ስለ አንቺ ቤተ መንግስት ትላንትና ሲወራ ነበር። እንዳጋጣሚ ገብቼ ነበር ብልሽ አጨርሽም ፕሮግራሙን ራሷ ከር ትቀይራለች። እና ስትወጣ ነው ገለል ለምን የሆነ ትልቅ ቦታ ላይ ስለኔ እየተወራ ነው። ሰማይ እኮ ስላንተ እያወራ ነው። እግዚአብሔር ስላንተ እያወራ ነው። እኔ ለማን ነው የሆነ ጠንካራ በር ሲሰበራል፣ ጠንካራ በር ሲሰበራል። ለምንድን ነው ለኔ መቁጠር ያልተፈቀደልኝ ተባባሉ። መዝሙር 33 ቁጥር 16 ለምን እንዳልተፈቀደልኝ ልንገር። ንጉስ በሰራዊቱ ታላቅነት አይድንም። ቆይ ዳዊት የላይፍ ፕሪንሲፕሉ ይሄን የዳዊት ቤት እኮ እምድ ነው፣ በሰራዊት ብዛት አይደለም። ቀጥል። ጀግናም በኃይሉ ብርታት አያመልጥም። ጀግና ስለሆንኩ አላመልጠው። በፈረስ ድል አደርጋለሁ ማለት ከንቱ ተስፋ ነው። የቀድሞ ትርጉም ደስ ይለኛል። ፈረስ አያድንም ነው የሚለው አይደል? ፈረስ ማለት የመጨረሻው የጦርነት አቅም ማለት ነው። ከንቱ ነው። ሳኦል ቤት እኮ የሚቆጠረው ፈረስ ነው። ስንት ፈረስ አላቸው? ስንት ጎበዝ፣ ስንት ዳዊት ጋር ከንቱ ነው። እኔ በጣም ደስ የሚለኝ አንድ ቀን 3000 ሰው ይዞ ሳኦል እየፈለገው ዳዊት በሌሊት ሄዶ ጦሩንና ኮዳውን ይዞት አልመጣም። ስንት ሰው ነው የሚፈልገው? 3 ሰራዊት። ባለፈው ሳምንት ነግሬያቸዋለሁ። የዳዊት ፕሪንሲፕል አለ። የዳዊት ቤት ሰራዊት ቢሰፍርብኝ ልቤ አይደነግጥም የሚል ምንም አይፈስለውም። እና 3000 ሰው እንዲያለ ነው ሄደው። ይሄ ባለፈው እዚህ ፈልገኝ ነበር። ሲተኛ ሲያሳዝን ቀን እኮ ጦር ይዞ ሲሯሯጥ ጀግና ነው የሚመስለው ያራል ባለፈው እያለ እና ዳዊት እንዴት ነው ስማርት ነበር ምናምን አይደለም። ደስ የሚለኝ ቃላል እግዚአብሔር እንቅልፍ ጥሎባቸው ነበር የሚል። እሺ ሊፈልግህ የወጣው ይጋደማል። እያሳደደ ያለው እንቅልፍ ይወስደዋል። ቃሌን ነው የምናገረው። መንፈስ አለ አፌ ላይ። በክፉ የሚፈልግሽ ይተኛል። በክፉ የሚፈልግህ ይወድቃል። ሊገልህ የሚፈልግህ ይደክማል። አይ ጋኒያና ሴባ ከፋዲያ ሐራፌ ከዲያባስ የሆነ ሰው ላስተኛ ነው መንፈሴ ላይ ይሰማል። ሟርተኛ፣ አስማተኛ፣ መተተኛ ደጋሚ አስተኛዋለሁ። ሞቴን የሚፈልግ አስተኛዋለሁ። ላይነሳ አስተኛዋለሁ። ሃላጋባራፌዲያሳ በኢየሱስም አስተኛዋለሁ። ይሁን አለ። አጋድሚያቸው አይደል እንደምመጣው ማካፋዲያ ባሳካ
ረፋ ውድቀቴን የሚፈልግ የሚያሟርትብኝ፣ ኪሳራዬን የሚፈልግ የሚያሟርትብኝ፣ ሞቴን የሚፈልግ የሚያሟርትብኝ ላይነሳ ይወድቃል በኢየሱስ። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። የካፊያናስ ቁጭ በሉ ጃፋካቲያ ማሳካፋኒያስ የሆነ የሚዋጋ መንፈስ አለ። ዛሬ መላእክት ከዚህ እየተሯሯጡ ነው። ጠላቶቻችሁን ሊመቱላችሁ ነው። በየመንደሩ እግዚአብሔር ይዋጋላችሁ። በየስፍራው እግዚአብሔር ይዋጋላችሁ። የሌላችሁበት ቦታ ድል ትሰማላችሁ። ያልተዋጋችሁበት ቦታ ታሸንፋላችሁ። ሄይናባ ምን አልከኝ ዳዊት? ኖ this is not my life style። በሰራዊት ብዛት አልመካም፣ አልቆጥራቸውም። ከለ ያለ ከለ ያለ ከለ ያለ ከለ ያለ ከለ ያለ ከለ ያለ አይ 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 ካራታውዳ ዶዲጎቲ ካለ ካቡራ ላፎዲ ዳካዲያ ቦሬፌዲያ ዳሊካሮቺ ባሳ አልቆጥራቸውም። ከለ ያለ ከለ ያለ ከለ ያለ ከለ ያለ ከለ ያለ ከለ ያለ አልልም። የምቆጥረው የለኝም። ፈረስም አያድንም። አንድ ጉጆል ፈረስ ከንቱ ነው፣ ዘመድ ከንቱ ነው፣ ወዳጅ ከንቱ ነው፣ ባለስልጣን ከንቱ ነው፣ ባለሀብት ከንቱ ነው፣ እሳቸው ከንቱ ነው። እና ድል ከየት ይገኛል? እግዚአብሔር ይሰጣል። በፈረስ ድል አደርጋለሁ ማለት ከንቱ ተስፋ ነው፣ ከንቱ ነው። ቀጥል። በብርቱ ጉልበቱም ማንንም አያድንም። እሺ ቆይ አንተ እኔ ምን ላድርጋችሁ? ቆይ ሳውል ተወግቶ የሞተው ምን ላይ ነው? ምን ላይ ተቀምጦ? ፈረስ ላይ። የንጉሥ ፈረስ አያድንም እንኳን የራስ ፌራሪ በለው ቤት ማምለጫ መሳሪያ ነው። እሺ ቀጥላ። ፈረስ አያድንም። እነሆ የእግዚአብሔር ዓይኖች በሚፈሩት ላይ ናቸው። ዓይን ግን አለ፣ አንድ ድል የሚሰጥ ዓይን። ዓይን ግን አለ። ዓይን በሚፈሩትና በምሕረቱ በሚታመኑት ላይ ድል ሊሰጣቸው እግዚአብሔር ያያቸዋል። ኃይል የለህም፣ ይረዳሃል። ያንተ ፈረስ፣ ያንተ ጽድቅ፣ ያንተ ቅድስና እና ራሴ መድኃኒት አመጣው አልችልም ብሎ በምሕረት የሚተማመን ካለ የልጁ ከክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል። ዳዊት ቤት ድል የሚገኘው በጉልበት አይደለም። አንድ ቀን ዳዊት እንደዚህ አለ። ይሄን ልንገራችሁ። መዝሙር 20 ቁጥር 7 እና 8 መዝሙር 27 እና 8 እነዚህ በሰረገላ እነዚያ በፈረስ ይመካሉ፣ እኛ ግን ምረጥ ቤት ምረጥ። የት ቤት ነሽ? ምረጥ የት ግን በልስ እኛ ግን ትምክታችን የአምላካችን የእግዚአብሔር ስም ነው። እነሱ ተሰነካክለው ወደቁ፣ አሜን። እኛ ግን ተነሳን፣ ጸንተንም ቆምን። አንድ ነገር ልነግራችሁ ፈልጋለሁ። ዳዊት ከመቁጠሩ በፊት የቆጠረው 24 ላይ ነው አይደል? 22 ላይ ቁጥር 45 ላይ አንድ ነገር ተናግሮ ነበር። ከመቁጠሩ በፊት ምን አለ? ባዕዳን ሊለማመጡኝ መጡ፣ እንደሰሙኝም ወዲያው ይታዘዙኛል። ቆይ እንዴ ምን አስቆጠረ? ባዕዳን መጡ ማለት ህንድ፣ ቻይና፣ ባዕድ ማላቃቸው ህዝብ ምን አሉ? ሰሙኝ፣ ተለማመጡኝ። እሺ ቀጥለ። ባዕዳን ፈሩ፣ እሺ ከምሽጋቸውም እየተንቀጠቀጡ ወጡ። እግዚአብሔር ሕያው ነው፣ እሺ አለቴ የተባረከ ይሁን። አሁን ይሁን ጠላቶችን አሕዛብን አሸነፍኳልና ጉልበቱን አልጠራም። አለቴ አለ። እኔ እኮ ዳዊት የመጨረሻ የሚገርመኝ ከሳኦል በሸሸ ጊዜ የኖረው የጎልያድ ሀገር ውስጥ እንደሆነ ታውቃለህ? ጌት የሚባል ሀገር። ይሄ ጎልያድን የገደለው አይደለም እንደ እያሉት
ለባርካ ሞት በሚናፈቅበት ሀገር ትነግሳል። አንድ እሺ አለቴ ነው አለ ባዳም ፈሩ፣ ከምሽጋቸውም እየተንቀጠቀጡ ወጡ። እሺ እግዚአብሔር ሕያው ነው። እሺ አለቴ ተባረከ። አሁን ስማይ፣ ባዳም ፈሩ አለ። ከዛ ምሽግ ውስጥ ያለ ይፈራል። ራሳቸው እየተንቀጠቀጡ ወጡ ከምሽግ። ለምን ስለው እግዚአብሔር ሕያው ነው። እንዴ ምን አስለቃጭ ስለቀክባጭ ራራ እግዚአብሔር ወጡ ብቻ ከየጉድጓዱ እጅ ነሱኛል እየወጡ ቀጥላው ነ የድነቴ አለት አምላኬ ከፍ ከፍ ይበል። አሁን የዳንኩበት ሚስጥር ይሄ ማለት ይሆን እነሱ ምሽግ ውስጥ ሆነው እነሱ ተደብቀው አታክ ማድረግ እየቻሉ እየመጡ ራሳቸው ይማረኩልኝ ነበር። የዳንኩት ድነትን ያገኘሁት ከጠላቶች ድብቅ ሴራ የዳንኩት በእግዚአብሔር ነው። አሁን ቀጥለ የምትለውን ነገር በልልኝ። የሚበቀልልኝ አምላክ መንግስታትንም ከስሬ የሚያስገዛልኝ እርሱ ነው። አሁን የሚበቀልልኝ ይኸውልህ፣ እጅህም እጁም አይበቀልልህ። እጅ እንደሌለው ስትሆን እጁን ያነሳል። የሚበቀልልን ባዕዳንን ከስሬ የሚያስገዛልኝ እውነት ነብይ ከሆንኩ ቁጭ ብላ የምትሰማው እግዚአብሔር ሰው ከሆነ ይሄ ሳምንት ሳልቅ ትልልቅ ነገር ስር ይግባ። ኃያል የምትለው ነገር ይገዛል። ባዕዳን ተገዙልኝ፣ ማላቀው ህዝብ ገበረልኝ። ይሄ ዳዊት ቤት ነው። እኔ ደስ የሚለኝ ሰለሞን የመጨረሻ ልንገራችሁ ምሳሌ 21 ላይ ምሳሌ 1:30 ላይ ከአባቱ ስላየ 21 ቁጥር 30 ላይ እንደዚህ አለ፣ እግዚአብሔርን ለመቋቋም የሚያስችል አንዳችም ጥበብ ማስተዋልና ዕቅድ የለም። በቃኝ። እግዚአብሔር ለመቋቋም የሚያስችል አንዳችም ጥበብ ማስተዋልም የለም። ስለዚህ አንተን ማትሸነፈው እግዚአብሔር ካንተ ጋር ከሆነ ብቻ ነው። ቀጥሎ ወዲያው ምን አለ? ቀጥሎ ምን አለ? ከአባቱ ፈረስ ለጦርነት ቀን ይዘጋጃል፣ ዳይ ድል ግን ከእግዚአብሔር ዘንድ ነው። ሰለሞን የት ቤት ውስጥ ነው ያደገው? እኔ አየሁኝ አለ። ፈረስ ይዘጋጃል። የዝግጅት ብዛት አለ ድል የሚመጣው። ድል ጊፍት ነች አለ። ፕሪፓሬሽን የሚያመጣት ሳይሆን ምን ውስጥ እንዳላችሁ አላቅም። የማገለግለው ጌታ ግን ዛሬ ድል ይሰጣችኋል። እናገራለሁ በላያችሁ ላይ ከዚህ ቀን በኋላ በገባችሁበት ሁሉ ድልን ታገኛላችሁ። የገባችሁበት ቦታ በሩም አይደለም ሁኔታውም አይደለም፣ እግዚአብሔር ራሱ ድልን ይሰጣችኋል። በሚያውቋችሁ ሁሉ ዘንድ ድል ማረጋችሁ ዜና ይሆናል። ማሸነፋችሁ ዜና ይሆናል። መውረሳችሁ ዜና ይሆናል። ይህን ቀን ያዙት። ከዚህ ቀን በኋላ ባለው ዘመናችሁ ላይ ትንቢት እናገራል። የምትሸነፉበት ደቂቃ የለም። የእግዚአብሔር የፊት ብርሃን ይረዳችኋል። የእግዚአብሔር ሰይፍ የጠላቶቻችሁን ቤት ያንጎዳጉዳል። የሚጠሏችሁ ሰፈር የእግዚአብሔር ሰይፍ ይገባል። የማትወደዱበት ሰፈር የእግዚአብሔር እጅ ይገባል። በግብፃን ቤት እንዳስለቀሰ በሚጠሏችሁ ቤት ያስለቅሳል። የምትረገሙበት ቤት ሞት ይገባል። ላቫ 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 ላቫ
እሰማለሁ በጆሮዬ። እንዴት አሸነፈች ሲባል እሰማለሁ። እንዴት ድል አደረገ ሲባል እሰማለሁ። እንዴት ነገር ተገለበጠለት ሲባል የሽንፈት ዜና ሲዞር እሰማለሁ። ወደ ድል ሲዞር እሰማለሁ። ወደ ድል ሲዞር እሰማለሁ። አልሆነለትም ብለው ሳይጨርሱ ተሳካለት ይሰማል። ተበላሸባት ብለው ሳይጨርሱ አለቀ ይሰማል። እግዚአብሔር ብርሃኔና መድኃኒቴ ነው። የሚያስፈራኝም ሆነ የሚያስደነግጠኝ ማን ነው? እነዛ ክፎች ጠላቶቼ ሥጋዬን ይበሉ ዘንድ በተሰበሰቡ ጊዜ እነርሱ ተሰነካከሉና ወደቁ። ጃጋቫዲያሳ ሰራዊት ቢሰፍርብኝ ልቤ አይፈራ። ሰልፍ ቢነሳብኝ በዚህ ይተማመናል። አያ ቫጋቫኒያና ራጀዲያ ለከባራ ሁለንተናችሁ በድል ዝናብ ተመታ። የድል ዝናብ አገኛችሁ። ይህንን ቅባት ለመገናኘት ይህን አኖይንቲንግ ለመገናኘት አሁን በዚህ ሰዓት እዚህ ቤት መሆን ብቻ በቂ ነው። ከፊት ባሉ ነገሮች አትሸነፍም፣ አትሸነፊም። እነሱ ተሰነካክለው ይወድቃሉ፣ አንተ ግን ትቀጥላል። ይኸውላችሁ እኔ መንፈሴ ላይ ስለማይ ነው። ታውቃላችሁ መንገድ ላይ በጣም በስፒድ የሚሄድ መኪና በጣም ከበረረ የፍጥነቱ ንፋስ አጠገቡ ሳይገጫቸው ነገሮችን ይጥላል። አልገጫቸውም እኮ ስፒዱ ነው የሚጥላቸው። ከዚህ ቀን በኋላ እግዚአብሔር ባንተ ላይ በሚያመጣው የስኬት ፍጥነት ብዙ ነገር መውደቅ ይጀምራል። ትላንት ሲጋፋ የነበረ ይወድቃል። አያ ካቫዲያሳ የሚጠሉህን ይላል ትፈልጋቸዋለህ፣ አታገኛቸው። የሚጠሉሽን ትፈልጋቸዋለሽ፣ አታገኛቸው። የሚዋጉን ትፈልጋቸዋለህ፣ አታገኛቸው። ነካባ ጋቫኒያስ ቤቴ ሲወድቅ አላየሁም አይደል? የዳዊት ቤት ስለሆነ ነው። ሊያደዝ አዘመመ ስትል ይነሳል አይደል? የዳዊት ቤት ስለሆነ ነው። ታቦት ውስጡ ስላለበት ነው። እግዚአብሔር የሚረዳው ቤት ስለሆነ ነው። የሚደግፈው ቤት ስለሆነ ነው። ተነብያለሁ አንድ ሰው ላይ የሰደበ ሰው የተቀመጠበት ወንበር ላይ አንተ ትቀመጣለህ። የናቀ ሰው የተቀመጠበት ወንበር ላይ አስነስተህ ትቀመጣለህ። ሂጋማ ከፌዲያስ ጀላሪቫ ካዲያስ ሲሸጋገር ያለው አባቶቼ ምድርን የወረሱት በቀስታቸው አይደለም፣ የፊት ብርሃን ነው። የተሰራ ነገር ውስጥ የሚገባ ሰው እያየሁ ትንቢት ልናገራ። ሲምቢቷ አትነካም፣ አሸዋ አትነካም፣ ብሎኬት አትነካም። ቁልፍ ብቻ የሚነካ ሰው አለ። ቁልፍ ብቻ የሚነካ ሰው አለ። ቁልፍ ብቻ የሚነካ ሰው አለ። ቀለም አትነካም፣ እንጨት አትፈቀፍቅም፣ አታስለስም። እግዚአብሔር አምላክ ቁልፍ ብቻ የሚሰጠው ሰው አጋፋናና ደፋራ ዲያማስ ይኸውልህ ዳዊት ቤተ መንግሥት ሰርቷል እንዴ? የሳኦል ቤተ መንግሥት ውስጥ ነው የገባው። ልሰጥ ነዋ። ያስለሰኑት ውስጥ ገባል። ቆሞ ያስቀቡት ውስጥ ገባል።
ድል ውሰዱ፣ ድል ውሰዱ፣ ድል ውሰዱ። ይሁን አለ።